ነበር ያሉት ታላቁ ዑመር ነብይ ይሆናሉ የተባሉት ዑመር ከኔ በኋላ ነብይ ነው ቢኖር ዑመር ነው የተባሉት ጀግናው ዑመር ያግሞት አሸነፋቸው የሙናፊቅ የሆኑ ግሩፖች ነብዩ ሞተ ይላሉ والله ነው ምላችሁ ነብዩ አልሞቱም ተመልሰው ይመጣሉ ይያሉ ነበር ዑመር የፈከሩት ዑመር ተፈተኑ የመሪነቱ ሚና ይዘው ከፊት የሚቆሙት ሰው እዛ ፈተና ላይ ወደቁ ሁኔታዎች አስፈሪ ነበሩ ትልልቆቹ ሱሐባዎች እጅ ሰጡ እነ ዑስማን እና አሊ ኢብኑ አቡ ጣሊብ ባስደንጋጭ ሁኔታዎች ውስጥ ወደቁ ከተቀመጡበት መነሳት አቅቷቸው በሰዎች ተደግፈው እየተንቀሳቀሱ ነገሮች ሁሉ ቅጣጡ ሁሉ ነገር ከጅ ወጣ ያን ጊዜ ነው እንግዲህ ከርቁበታ የነብዩን ሞት ሰምተው የሁል ጊዜ ጓደኛ የእውነት ተምሳሌት የሲድቅ ማሳያ የነበሩት አቡበከር ሲዲቅ ነብዩ ጋር መጡ ሰለዋቱላህ ዐለይሂ ወሰለም ከፈረሳቸው ወርደው ቤት ውስጥ ገብተው የፍቅር እንባ የወዳጅነት መገለጫ የሆነው ለቅሶ ከልባቸው አንብተው ነብዩን አቅፈው ሰለዋቱላህ ዐለይሂ ወሰለም والله يا رسول الله ሁለት ሞት አይሞቱም አንዱን ሞት ሞተዋል ከዚህ በኋላ እርሱ ላይ ሞት የለም አላህ ቃል ይገባልዎት ጀነት ይጠብቀውታል አምረው ኖሩ አምረው ሞቱ አንተ ያላህ መልእክተኛ ብለው ነብዩን ስንብት አድርገው ለዚህ ነበር አቡበከር የተመረጡት ለዚህ ነበር አቡበከር የታጩት ይሄን ክፍተት ለመሙላት ነበር አው ያ የተቋረጠም ይመስለው ተስፋ ማንጠልጣ የጠፋው ማህበረሰብ ተስፋ እንደሚያገኝ ማሳያ የሆነውን ተግባር ሊሰው ከፊት ይወጡት አቡበከር ቆሙ ዑመርን ለማረጋጋት ሞከሩ ተቀመጥ እጅሊስ ያ ዑመር ነው ያሉት ዑመር ተቀመጥ በለቅሶ ተንጧል መስጂዱ خلቁ ሚይዘው የሚጨብጠው አጥቷል ያን ክፍተት ግን አቡበከር ሞሉት ምናቀውን ቁርአን አያት ቀር وما محمد الا رسول قد خلت من قبله الرسل افإن مات او قتل ሚለውን አያት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልክ እንዳለፉት ነቢያት ሰው ናቸው ነብዩ ሞተ ወይም ተገደለ ብላችሁ ከነበራችሁ እምነት ትመለሳላችሁ መንገዱን ተለቃላችሁ የሚለውን አያት ሲቀሩ ዑመር ኢብኑ ኸጣብ ይህን አያት አቀው ነበር ነው ያሉት ይህን ቁርአን ሰምቸው ነበርም ቀርቸው ነበር ዛሬ ግን ገባኝ ያሉ አቡበከር ሲቀሩ ዛሬ ተረዳሁት ምን እንደሆነ ይሄ አያት መልእክቱ አሉ ዑመር ተረጋጉ ወደ ራሳቸው ተመለሱ አማራጭ እንደሌላቸው አወቁ መሬት እንደማትይዛቸው ቢያቁም መቆም ቢከብዳቸውም ለመቆም ታገሉ ዑመር ረዲየላሁ ዐንሁ መቆም ብቻ ስለሆነ አማራጭ ወደፊት ማሻገር ህዝቡን ወደፊት ይዞ መሄድ ብቻ እንደሆነ የሚጠበቅባቸው ሲያቁ ይህን ክፍተት ይውት በዚህ ታሪካዊ ስብስብ ውስጥ በዚህ እስላም ምርጥ ትውልዶች ውስጥ አቡበከር ባይኖር ምን ነበር ሊፈጠር የሚችለው ለዚህ ነው በየዘመናቶቹ አቡበከርን መሰል ሰዎች ይመጣሉ በየዘመናቶቹ ተስፋ ሲጨልም ተስፋን የሚያበሩ ፈተናው ሲበዛ መከራው ሲጠነክር ለኡማው ሙስተቅበል እንዳለ የሚያሳዩ በጽናት በአቋማቸው